የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። ቅድም እንደተገለጸው በርካታ ቦታ ከዊንድ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። በዚሁም ምክንያት የተነሳ አይሻ ላይ እንደምታዩት በዚህ ክልል ኢነርጂ የማምረት ጅማሮ 2017 የተጀመረ ቢሆንም በኮቪድ እና በፋይናንስ እጥረት ዘግይቶ ባለፉት 1 ዓመት ተኩል ወይ 2 ዓመት ማክሲመም ይህ ፕሮጀክት የመጀመሪያው ፌዝ መጠናቀቅ ችሏል። ለዚህም የኢትዮጵያን መብራት ኃይል ባለስልጣን የቦርድ አባላት የሰራውን ኩባንያ በጥቅሉ የክልሉን ማህበረሰብ ማመስገን እፈልጋለሁ። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል።